ኮምፒውተር ተጠቃሚ ከሆናችሁ ኮምፒውተራችሁ ላይ የሚያጋጥማችሁ መሰረታዊ የሚባሉ ችግሮችን ከነመፍትሄያቸው እናያለን። ስለዚህ እነዚህን ችግሮች ከነመፍትሄያቸው ካየን በኋላ ከዚህ በኋላ ኮምፒውተራችሁ ላይ የሚያጋጥማችሁን ችግር ካለምንም ባለሙያ እገዛ በራሳችሁ መፍታት ትችላላችሁ ማለት ነው። እነዚህ ችግሮች ሁሌ ኮምፒውተር የምንጠቀም ሰዎች በየቀኑ የሚያጋጥሙን ችግር ስለሆኑ እነኚህን ችግሮች ብታዩና መፍትሄያቸው ምንድነው የሚለው ነገር ብታውቁ እጅግ በጣም ታተርፉበታላችሁ ማለት ነው። ስለዚህ ወደዛ ከመሄዳችን በፊት ግን ለጆቱራ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን ቀጥታ ወደዛ እንሄዳለን ማለት ነው። ስለዚህ ኮምፒውተራችሁ ላይ መጀመሪያ የሚያጋጥመን ችግር ምንድነው የሚሆነው? አንደኛ የሚያጋጥመን ችግር ስሎ ኮምፒውተር ነው ራይት። ስለዚህ ኮምፒውተራችን ላይ የመጀመሪያ የሚያጋጥመን ችግር ምንድነው የሚሆነው? እዚህ ጋር እንደምታዩት ስሎ ኮምፒውተር ነው ራይት። ኮምፒውተራችን ምን እየሆነ ያስቸግረናል? ስሎ እየሆነ ሊያስቸግረን ይችላል። ይሄ አብዛኞቻችን ኮምፒውተር ላይ የሚያጋጥመን ችግር ነው። ስለዚህ እንደዚህ አይነት ችግሮች ሲያጋጥሙን እንዴት በቀላሉ መፍታት እንችላለን የሚለውን ነው የምናየው። ስለዚህ አንደኛ ኮምፒውተሮቻችሁ በፊት ከነበረበት ፍጥነት የሚቀንስ ከሆነ አንደኛ ማድረግ ያለባችሁ ነገር ምንድነው የሚሆነው? ዲሴብል ስታርታፕ አፕ ነው ራይት። ዲሴብል ስታርታፕ አፕስ ራይት። ስለዚህ አንደኛው ማድረግ ያለባችሁ ኮምፒውተራችሁ በፊት ከነበረበት ፍጥነት የሚቀንስ ከሆነ ማድረግ ያለባችሁ ምንድነው? ስታርታፕ አፖችን ዲሴብል ማድረግ ይጠበቅባችኋል። እነኚህ ስታርታፕ አፖች የሚባሉት ምንድናቸው? ኮምፒውተሮቻችሁ ሲነሱ እነኚህ አፖች ምንድነው የሚሆኑት? ከኮምፒውተራችሁ ባክግራውንድ ላይ ሆነው ረን ማድረግ ይጀምራሉ ማለት ነው። ስለዚህ እነኚህ ረን በሚያደርጉበት ሰዓት በዛው ልክ የኮምፒውተራችሁ ፍጥነት ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው። ስለዚህ የማትፈልጓቸው አፖች ካሉ እነዛ አፖችን ማድረግ ይጠበቅባቸዋል ማለት ነው። ዲሴብል ማድረግ ይጠበቅብናል ማለት ነው። ስለዚህ እነኛ አፖች ኮምፒውተሮቻችሁ ሲነሱ ምን መሆን የለባቸውም ማለት ነው? ረን ማድረግ የለባቸውም። ስለዚህ እነዛ አፖች ረን እንዳያደርጉ ምን ማድረግ ይጠበቅብናል ማለት ነው? ስታርታፕ አፖቻችንን ዲሴብል ማድረግ አለብን ማለት ነው። ስለዚህ እንዴት ነው እነዚህን ስታርታፕ አፖች ዲሴብል የምናደርገው የሚለውን እዚህ ጂኦ ቱቶር ላይ የሰራሁት ቪዲዮ አለ። እዛ ላይ ገብታችሁ ስታርታፕ አፖችን ዲሴብል ብታደርጓቸው የኮምፒውተሮቻችሁን ፍጥነት ወደ ነበረበት መመለስ ትችላላችሁ ማለት ነው ራይት። ስለዚህ እንዴት ነው እነዚህ መመለስ የምንችለው የሚለውን ቅድም እንደነገርኳችሁ የጆቱሮስ ቪዲዮ ስላለ ገብታችሁ እነዛን ማትጠቀሟቸውን ያልኳችሁ ማትጠቀሟቸውን አፕሊኬሽኖች ባክግራውንድ ላይ ረን እንዳያደርጉን ማድረግ ይጠበቅባቸዋል ማለት ነው። እነዚህ ስታርታፕ የሚባሉትን አፖች ዲሴብል ማድረግ ይጠበቅባቸዋል ማለት ነው። ይሄ አንደኛው የኮምፒውተራችሁ ፍጥነት የሚቀንስባችሁ ከሆነ ከቀነሰባችሁ አንደኛ ማድረግ ያለባችሁ እነኚህን አፖችን ማድረግ ዲሴብል ማድረግ ይጠበቅባችኋል ማለት ነው። ሁለተኛው ማድረግ ያለባችሁ ነገር ደግሞ ምንድነው የሚሆነው? አፕግሬድ ሁለተኛ አፕግሬድ ራም ነው ራይት። ነው ሁለተኛ ላይ ማድረግ ያለባችሁ ኮምፒውተራችሁ ስሎ ከሆነ ምንድነው የምታደርጉት? ሁለተኛ ማድረግ ያለባችሁ ራማችሁን ራንደም አክሰስ ሚሞሪ ብለን የምንጠራው ምን ማድረግ ይጠበቅብናል? አፕግሬድ ማድረግ መቻል አለብን ማለት ነው ራይት። ስለዚህ የራማችን ሳይዝ ባነሰ ሰዓት የኮምፒውተሮቻችንን ፍጥነት በዛው ልክ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው ራይት። ስለዚህ 2GB ካላችሁ ወደ 4GB አፕግሬድ ማድረግ፣ 4GB ከሆነ ወደ 8GB ማድረግ ያስፈልጋል። አፕግሬድ በማድረግ የኮምፒውተሮቻችንን ፍጥነት ወደ ነበረበት ማድረግ ይቻላል፣ መመለስ ይቻላል ማለት ነው ራይት። ስለዚህ እነኚህን በመጠቀም በቀላሉ የኮምፒውተሮቻችንን ፐርፎርማንስ ማድረግ እንችላለን ማለት ነው፣ መጨመር እንችላለን። እነዚህ ብቻ አይደሉም፣ ሌሎችም ብዙ አሉ። ግን በቀላሉ እነኚህን በማድረግ የኮምፒውተሮቻችንን ፍጥነት ወደ ነበረበት መመለስ እንችላለን ማለት ነው ራይት። ሶ ይሄ አንደኛው የሚያጋጥመን ቤዚክ የሚባለው የኮምፒውተር ችግር ነው። ስለዚህ እነዚህን ችግሮች ደግሞ በእንደዚህ አይነት መንገድ በቀላሉ ማስተካከል እንችላለን ማለት ነው ራይት። ሁለተኛ የሚያጋጥመን ችግር ደግሞ የሚሆነው ምንድነው? ኢንተርኔት ኖት ወርኪንግ ነው ራይት። ሁለተኛው የሚሆነው ኢንተርኔት ኖት ወርኪንግ ራይት። ሁለተኛ አብዛኞቻችን የሚያጋጥመን ምንድነው? ኢንተርኔት በምንጠቀም ሰዓት ኢንተርኔቱ አልሰራም ሊሆን ይችላል ራይት። ስለዚህ እንደዚህ አይነት ችግሮች ሲያጋጥመን እንዴት ነው እነዚህ ችግሮች በቀላሉ ትራብል ሹት ማድረግ የምንችለው በቀላሉ ማስተካከል የምንችለው የሚለውን ነገር ነው ያለን። ስለዚህ ኢንተርኔቶቻችን አልሰራም ሲለን አንደኛ ማድረግ ያለብን ነገር ምንድነው የሚሆነው? የመጀመሪያ ስቴፓችሁ መጀመሪያ ማድረግ ያለባችሁ ነገር ምንድነው የሚሆነው? ሪስታርት ራውተር ራይት። ስለዚህ ኢንተርኔቶቻችሁ አልሰራ ካላችሁ የመጀመሪያ ማድረግ ያለባችሁ ምንድነው? ሪስታርት ራውተር ነው ራይት። ራውተራችሁን ሪስታርት ማድረግ ይጠበቅባችኋል ማለት ራይት። ስለዚህ ይህንንም ራውተራችሁን ሪስታርት አድርጋችሁ እስካሁን ድረስ ኢንተርኔቱ የማይሰራ ከሆነ ደግሞ ሁለተኛ ላይ ማድረግ ያለባችሁ ምንድነው የሚሆነው? ቼክ ኬብልስ ነው ራይት።
ስለዚህ ራውተሩን ሪስታርት አድርጋችሁ ራውተሩ ከተነሳ በኋላ ሪስታርት አድርጎ ከተነሳ በኋላ አሁንም የኢንተርኔት ችግር ካልተፈታ ኢንተርኔቱ ማይሰራ ከሆነ ሁለተኛ ማድረግ ያለባችሁ ምንድነው ደግሞ የሚሆነው ቼክ ኬብልስ ነው ራይት ቼክ ሁለተኛው ቼክ ኬብልስ ነው ራይት ስለዚህ ሁለተኛ ላይ ምን ማድረግ ይጠበቅባቸዋል ማለት ነው ኬብሎችን ራይት ኔትወርክ ኬብሎችን ኢንተርኔት ኬብሎችን ማድረግ ይጠበቅብናል ቼክ ማድረግ ይጠበቅብናል ማለት ስለዚህ ኬብሉ በሚገባ ከራውተሩ ከኮምፒውተሩ ጋር ተገናኝቷል የሚለው ነገር በሚገባ ቼክ ማድረግ ይጠበቅብናል ማለት ራይት አንዳንዴ ኬብሎች ሊበጠሱ ይችላሉ ወይም ኬብሎቻችን በሚገባ ፖርት ላይ ኮኔክት ላይሆኑ ይችላሉ ራውተር ላይ ኮምፒውተር ላይ ኮኔክት ላይሆኑ ይችላሉ ስለዚህ እነዚህ ኬብሎች በሚገባ በየፖርታቸው ላይ ኮኔክት ሆኗል የሚለው ነገር ቼክ ማድረግ ይጠበቅባቸዋል ማለት ነው የላሉ ኬብሎች ካሉ እነሱን መልሶ ማድረግ ያስፈልጋል ፖርት ላይ ኮኔክት ማድረግ ይጠበቅብናል ማለት ነው ስለዚህ ሁለተኛ ላይ ኢንተርኔቶቻችን አልሰራም ካሉን ማድረግ ያለብን ነገር ምንድነው የሚሆነው ማለት ነው እነኚህን ኢንተርኔት ኬብሎችን እነኚህ ኬብሎቻችንን ማድረግ ይጠበቅብናል ቼክ ማድረግ ይጠበቅብናል ማለት ነው ሶስተኛ ደግሞ ማድረግ ያለባችሁ ማለት ምንድነው ሪሴት IP configuration right ሶስተኛ ኢንተርኔታችሁ አልሰራ ካላችሁ ማድረግ ያለባችሁ ነገር ምንድነው የሚሆነው IP ኮንፊግሬሽኖቻችሁን ማድረግ ሪሴት ማድረግ ይጠበቅባችኋል ማለት ራይት ስለዚህ እነኚህ ሶስት ነገሮች ማድረግ ይቻላል የኢንተርኔት ችግሮችን ማስተካከል ይቻላል ማለት ነው እነዚህ ነገሮች አድርጋችሁ ግን እስካሁን ድረስ ችግሩ የማይፈታ ከሆነ የግድ ምን ያስፈልጋችኋል ማለት ነው የባለሙያ እገዛ ስለሚያስፈልጋችሁ የግድ ባለሙያዎችን ማማከር ይጠበቅባችኋል ማለት ነው ስለዚህ ሁለተኛ ላይ ኮምፒውተር ላይ የሚያጋጥመን መሰረታዊ የሚባለው ችግር የኢንተርኔት ችግር ነው ማለት ነው ሶስተኛ የሚያጋጥመን ደግሞ ምንድነው የሚሆነው ፕሪንተር not printing right ሶስተኛ ላይ የሚያጋጥመን ችግር ደግሞ ምንድነው ፕሪንተር ኖት ፕሪንቲንግ ነው ራይት ልክ ፕሪንት ስናደርግ ፕሪንተሮቻችን ምን ሊያደርጉ ይችላሉ ማለት ነው ፕሪንት ሊያደርጉ ይችላሉ ራይት ስለዚህ ፕሪንተሮቻችን ፕሪንት አላደርግም ካሉን ምን ማድረግ አለብን የሚለውን ነገር እናያለን ማለት ነው ስለዚህ የመጀመሪያው ፕሪንተሮቻችን ፕሪንት አላደርግም ካሉን የመጀመሪያው ነገር ማድረግ ያለብን ምንድነው ቼክ ኮኔክሽንስ ነው ራይት ቼክ ኮኔክሽንስ ነው ስለዚህ ፕሪንተሮቻችን ፕሪንት አላደርግም ካሉን መጀመሪያ ላይ ማድረግ ያለብን ምንድነው ኮኔክሽኑን ቼክ ማድረግ ነው ራይት ስለዚህ የፕሪንተር ኬብላችን በሚገባ ከኮምፒውተሩ ጋር ኮኔክት ሆኗል የሚለው ነገር ቼክ ማድረግ ያስፈልጋል ማለት ስለዚህ ኮኔክሽኑን በሚገባ ማድረግ ኬብሉን ኮኔክሽኑን ቼክ ማድረግ ይጠበቅብናል ማለት ነው ፕሪንተሮቻችን ፕሪንት አላረካለን ራይት ፕሪንተር ፓወር ኬብሉን ቼክ ማድረግ ይጠበቅብናል ራይት ፕሪንተሩ በትክክል ፓወር አግኝቷል የሚለውንም ቼክ ማድረግ ይጠበቅብናል ማለት ነው ሁለተኛ ቼክ ማድረግ ያለባችሁ ወይም ሁለተኛ ማድረግ ያለባችሁ ነገር ምንድነው የሚሆነው ይሄ ፕሪንተራችሁ አልሰራ ካላችሁ ድራይቨር ሶፍትዌሩን ሪኢንስቶል ማድረግ ይጠበቅባችኋል ራይት ሁለተኛው ሪኢንስታል ድራይቨር ራይት ስለዚህ የፕሪንተሮቻችሁን ድራይቨር ሶፍትዌር ምን ማድረግ ያስፈልጋል መልሳችሁ መጫን ይጠበቅባችኋል ማለት ራይት ፕሪንተሮቻችን ፕሪንት አላረካለን ኮኔክሽኑን ኬብሉን ቼክ እናደርጋለን ኬብሉ ትክክል ከሆነ ሁለተኛ ላይ ማድረግ ያለብን ምንድነው ሪኢንስታል ማድረግ ነው ምንነው ሪኢንስታል የምታደርጉት የፕሪንተሩን ሶፍትዌር የፕሪንተሩን ድራይቨር ሶፍትዌር መልሳችሁን ማድረግ መጫን ነው ራይት ስለዚህ እነኚህን ሁሉ ነገሮች አድርጋችሁ አሁንም ችግሩ የማይፈታ ከሆነ ግን ማድረግ ያለባችሁ ነገር ምንድነው የግድ የባለሙያ እገዛ ያስፈልጋችኋል ባለሙያ መማከር ይጠበቅባችኋል ማለት ራይት አራተኛው ደግሞ ምንድነው የሚያየው ከፕሪንተር ቀጥሎ ደግሞ ይሄ ሲስተም ፍሪዝ ነው ራይት ሲስተም ፍሪዝ ራይት አራተኛ ላይ ደግሞ የሚያጋጥመን ችግር ኮምፒውተር ስንጠቀም የሚያጋጥመን ችግር ምንድነው ሲስተማችን ፍሪዝ ሊያደርግ ይችላል ያ ማለት ምንድነው ኮምፒውተሩም ማውዙም ኪቦርዱም ሁሉ ነገር ምን ሊሆን ይችላል ፍሪዝ ሊያደርግ ይችላል በቃ ከኪቦርዱ ማውዙም ስታክ አድርጎ ሊቆም ይችላል ራይት ስለዚህ እንደዚህ አይነት ችግር ሲያጋጥመን እንዴት ነው መፍታት የምንችለው የሚለው እናያለን እንደዚህ አይነት ነገሮች ሲያጋጥመን ማድረግ ነው ማላሮይን ቼክ ማድረግ ሁለተኛ ደግሞ ምንድነው የሚሆነው ማለት ነው ሃርድ ዲስኩን ስካን ማድረግ ይጠበቅብናል ራይት እንደዚህ አይነት ሲስተሙ ፍሪዝ በሚያደርግበት ሰዓት ምን ማድረግ ያስፈልጋል ስካን ሃርድ ዲስክ ምናልባት ቫይረሶች ምናምን ካሉ እነዛ ቫይረሶች ምን ሊያደርጉት ይችላሉ ስታክ ሊያደርጉት ፍሪዝ ሊያደርጉት ስለሚችሉ ሃርድ ዲስኩን ስካን ማድረግ ይጠበቅብናል ሁለተኛ ደግሞ ምንድነው ማድረግ ያለብን ማለት ነው አፕዴት ማድረግ ራይት ኦፕሬቲንግ ሲስተሙን
ሙሉ በሙሉ ምን ማድረግ ይጠበቅብናል ማለት ነው? ኦፕሬቲንግ ሲስተሞችን አፕዴት ማድረግ ይጠበቅብናል ማለት ነው። ራይት ሶ እዚች ጋር መተን ምን ማድረግ አለብን? አፕዴት ኦፕሬቲንግ ሲስተም ራይት። እነኚህ ኦፕሬቲንግ ሲስተም ሶፍትዌሮችን ምን ማድረግ ማለት ነው? አፕዴት ማድረግ ያስፈልጋል። ራይት ምን ከሆነ ሲስተሞቻችን ፍሪዝ የሚያደርግ ከሆነ ኮምፒውተሮቻችን ፍሪዝ የሚያደርግ ከሆነ ምን ማድረግ ይጠበቅብናል ማለት ነው? ሁለተኛ ላይ አንደኛው ሃርድ ዲስኩን እስካን ማድረግ አለብን። ሁለተኛ ደግሞ ምንድን ነው የሚሆነው ማለት ነው? ኦፕሬቲንግ ሲስተም ሶፍትዌሮችን አፕዴት ማድረግ ይጠበቅብናል ማለት ነው። ራይት ሶ እነኝም በምናደርግበት ሰዓት በቀላሉ ምን ይሆናል? ይሄ ፍሪዝ የነበረው ማስተካከል እንችላለን ማለት ነው። ራይት ሌላኛው ደግሞ ምንድነው? ኢሜይል ሾች ራይት። ሌላኛው ኮመን የሚባለው በአራተኛ ደረጃ ላይ የምናየው ኮመን የምንለው ችግር ምንድነው የሚሆነው? አራተኛ ነው አምስተኛ አይ ቲንክ አምስተኛ ላይ የምናየው ችግር ምንድነው የሚሆነው? ኢሜይል ኢሹ ነው። የኢሜይል ችግር ነው። ራይት ኢሜይል ራይት ኢሜይል ኢሹ ነው። ራይት ሌላኛው መሰረታዊ የሚባል ኮምፒውተር ላይ የሚያጋጥመን ችግር ምንድን ነው? የኢሜይል ችግሮች ያጋጥሙናል። ለምሳሌ ኢሜይሎችን ስልኮ መላክ የማንችልበት አጋጣሚ ሊሆን ይችላል፣ ወይም ኢሜይሎችን መቀበል የማንችልበት አጋጣሚ ሊኖር ይችላል። ራይት ሶ እነዚህ ችግሮች ሲያጋጥመን እንዴት ነው እነዚህን ችግሮች በቀላሉ መፍታት የምንችለው የሚለውን ነው የምናየው። ስለዚህ እንደዚህ አይነት ነገሮች ሲያጋጥመን አንደኛ የኢሜይል ችግር ሲያጋጥመን ቼክ ማድረግ ያለብን ምንድን ነው? ሰርቨር ሴቲንጎችን ቼክ ማድረግ መቻል አለብን። ራይት ሶ እንደዚህ አይነት የኢሜይል ችግር ሲያጋጥመን ኢሜይል መላክም መቀበልም ማንችል ከሆነ ምን ማድረግ አለብን ማለት ነው? ቼክ ሰርቨር ሴቲንግ ራይት ሰርቨር ሴቲንጋችንን ቼክ ማድረግ መቻል አለብን። ሌላ ደግሞ ምን ማድረግ አለብን? እንደዚህ አይነት ችግሮች ሲያጋጥመን አንዳንዴ መቀበል ሜል ቦክስ ስቶሬጁን ቼክ ማድረግ ይጠበቅብናል አይደለ? ቼክ ሜል ቦክስ ስቶሬጅ አይደለ? ሜል ቦክስ ስቶሬጆቻችንን ቼክ ማድረግ አለብን። ራይት ስለዚህ እነዚህ ሜል ቦክስ ስቶሬጆቻችንን ቼክ ማድረግ ይጠበቅብናል። የምን ችግር? የኢሜይል ችግር ስል መላክም መቀበልም የሚያቅተን ከሆነ እነዚህን ቼክ ማድረግ ያስፈልጋል። ሜል ቦክስ ስቶሬጆቻችንን ቼክ ማድረግ ያስፈልጋል። ሌላኛው ደግሞ ምንድነው? ቬሪፊኬሽን ፓስዋርድ። ይሄ ቱ ስቴፕ ቬሪፊኬሽን የሚባለው ይሄ በጣም ወሳኝ ነው። ራይት ቬሪፋይ ፓስወርድ ቱ ስቴፕ ቬሪፊኬሽንስ ራይት ቬሪፋይ ፓስወርድ ቱ ስቴፕ ቬሪፊኬሽንስ እነኚህ እጅግ በጣም ወሳኝ ናቸው። ራይት ግልጽ ነው። ይሄ በጣም ወሳኝ የሚባል ነው። ይሄ ቱ ስቴፕ ቬሪፊኬሽን እጅግ በጣም ወሳኝ ነው። ራይት ስለዚህ በቀላሉ ሃከሮች ምን አያረጉንም? ሃክ አያረጉንም ማለት ነው። ስለዚህ የትኛውን ሶሻል ሚዲያችሁን እነኚህ ቱ ስቴፕ ቬሪፊኬሽን ፓስዋርድ ቱ ስቴፕ ቬሪፊኬሽን የሚባለውን ብትጠቀሙ እጅግ በጣም አሪፍ ነው ማለት ነው። ራይት ለምሳሌ ኢሜይላችሁን ሌላ ሰው የእናንተን ኢሜይል ለመግባት የሚሞክር ሳይኒን ወደ እናንተ ኢሜይል ሳይኒን ማድረግ ቢፈልግ ምንድነው የሚሆነው? ለእናንተ ቀጥታ ምን ይደርሳችኋል ማለት ነው? በስልካችሁ ኢሜይል ይደርሳችኋል ማለት ራይት ስለዚህ እናንተ ናችሁ ወይ እናንተ አይደላችሁም ወይ የሚል ነገር ይመጣላችኋል ማለት ራይት የስ ካላላችሁ በስተቀር ሰውዬ ምን ማድረግ አይችልም፣ ወደ እናንተ ኢሜይል መግባት አይችልም ማለት ነው። ሶ ይሄ ቴሌግራም ለምትጠቀሙ ሰዎች፣ ፌስቡክ ለምትጠቀሙ ሰዎች፣ ሌሎችንም ሶሻል ሚዲያ ለምትጠቀሙ ሰዎች እችኛዋ ቬሪፋይ ፓስዋርድ ቱ ኤፍኤ እጅግ በጣም ወሳኝ የሆነች ነገር ነች። ይህንን ማድረግ ይጠበቅባቸዋል ማለት ራይት። ስለዚህ እነኚህ አምስተኛ ላይ የሚያጋጥሙ ምንድን ናቸው? ኮምፒውተር ላይ የሚያጋጥሙ በአምስተኛ ደረጃ የሚያጋጥሙን ችግሮች ናቸው ማለት ነው። ራይት በስድስተኛ ደረጃ የሚያጋጥመ ምንድን ነው? ኦቨርሂቲንግ ነው። ኦቨርሂቲንግ ስድስተኛ ላይ ኦቨርሂቲንግ ሲስተም ነው። ራይት ግልጽ ነው። ስለዚህ ስድስተኛ ላይ የሚያጋጥመን ይሄ ነው፣ ኦቨርሂቲንግ ሲስተም ነው። ራይት ይሄ ስድስተኛ ነው። ስለዚህ እንደዚህ አይነት ችግሮች ካጋጠሙን ውስጥ እነኝህን ችግሮች እንዴት ነው መፍታት የምንችለው የሚለውን ነገር ስናይ አንደኛው ምንድን ነው የሚሆነው? ክሊን ቬንትስ ነው። ራይት ክሊን ቬንትስ ነው። ራይት እነኝህን ማጽዳት ይጠበቅባቸዋል ማለት ነው። ሁለተኛ ላይ ደግሞ ዩዝ ኩሊንግ ፓድ ነው። ራይት ዩዝ ኩሊንግ ፓድ ሁለተኛ ዩዝ ኩሊንግ ፓድ ነው። ሶስተኛ ደግሞ ምንድነው? ቼክ ፋን ፐርፎርማንስ ነው። ራይት ሶስተኛ ላይ ማድረግ ያለባችሁ ምንድነው? ቼክ ፋን ፐርፎርማንስ ነው። ራይት ስለዚህ
ፋኑ ጥሩ ካልሆነ ምን እያመጣ ይሄዳል ማለት ነው? ሲስተማችን ሂት እያመጣ ነው የሚሄደው ራይት። ሲስተሙ ሂት እያመጣ ይሄዳል ማለት ነው። ስለዚህ ፋኑ ምንድነው የሚያደርገው ማለት ነው? በአጠቃላይ ፋኑ ኮምፒውተር ላይ ያለው ፋን ኮምፒውተር ውስጥ ያለው ፋን ምንድነው የሚያደርገው ማለት ነው? ኩሊንግ ሲስተሙን ነው የሚያስተካክለው አይደል እንዴ? የኮምፒውተሩን ኩሊንግ ሲስተም የሚያስተካክለው ማን ነው? ፋኑ ነው። ስለዚህ የፋኑ ፐርፎርማንስ ጥሩ ካልሆነ ፋናችን እየሰራ ካልሆነ ምንድነው የሚሆነው? ኮምፒውተሩ ምን ያመጣል ማለት ነው? ሂት ያመጣል ማለት ነው ራይት። ኦቨር ሂት ያመጣል ማለት ነው ሲስተሙ ራይት። ስለዚህ የፋኑን ፐርፎርማንስ ማድረግ አለብን ማለት ነው። ቼክ ማድረግ ይኖርብናል ማለት ነው ራይት። ለምሳሌ የሲፒዩዎቹ ፋን ሲፒዩ ላይ ፋን አለ አይደለ? ውስጥ ሲፒዩ የሚባለው ላይ ፋን አለ። ለምሳሌ ሲፒዩ ፋናችን ቢበላሽ ምንድነው የሚሆነው? ሲፒዩ እኮ ይግላል አይደል? ግልጽ ነው። ስለዚህ ምን ይሆናል ማለት ነው? ሲፒዩ ደግሞ ሙቀት በሚበዛበት ሰዓት ምን እያደረገ ነው የሚሄደው? እንመጣበታለን እዛ ላይ። ሲፒዩ በጣም ኦቨርሂት በሚሆንበት ሰዓት ምንድነው የሚሆነው ማለት ነው? ኮምፒውተሮቻችሁ ምን አይነት ምልክቶች ያሳያሉ? ይሄ ፍሪኩዌንትሊ ሪስታርት የማድረግ ነገር ይመጣል ራይት። ስለዚህ እነኚህ ፋን የሚባሉት እጅግ በጣም ወሳኞች ናቸው ራይት። ስለዚህ ፋኑ ካልሰራ ምን ያመጣል ማለት ነው? ሲስተሙ ኦቨርሂት ይሆናል ማለት ራይት። ሲፒዩ ላይ ያለው ፋን የማይሰራ ከሆነ ሲፒዩዎቻችን ምን ያመጣሉ? ሙቀት ያመጣሉ ማለት ነው። በዛ ሰዓት ኮምፒውተሮቻችሁን ምን ያደርጋሉ ማለት ነው? ፍሪኩዌንትሊ ሪስታርት ያደርጋሉ። ስለዚህ እንደዚህ አይነት ኦቨርሂት ካለ ሲስተም ላይ ምኑን ቼክ ማድረግ ይጠበቅባቸዋል ማለት ነው? የፋኑን ቼክ ማድረግ ይጠበቅባቸዋል ማለት ነው። እሱን ቼክ በማድረግ በቀላሉ እንደዚህ አይነት ችግሮችን ማድረግ እንችላለን፣ መፍታት እንችላለን ማለት ነው ራይት። ስለዚህ ይሄንን ቼክ ማድረግ ይጠበቅብናል ማለት ነው። እነኚህ ምንድናቸው ማለት ነው? አሁን እስካሁን ድረስ ያየናቸው እነዚህ ነገሮች ምንድናቸው? እነዚህ ቤዚክ የሚባሉት ኮምፒውተር ለተጠቃሚዎች ኮምፒውተሮችን ስንጠቀም ቤዚክ የሚባሉ የኮምፒውተር ችግሮች ናቸው። ስለዚህ እነዚህን ችግሮች ደግሞ በዚያንም መንገድ ማድረግ ትችላላችሁ ማለት ነው፣ መፍታት ትችላላችሁ ማለት ነው ራይት። እነዚህን አሁን የነገርኳችሁን ነገሮች ከሞክራችሁ ችግሮቹ የማይፈቱ ከሆነ ግን የግድ ምን ያስፈልጋቸዋል ማለት ነው? የባለሙያ እገዛ ስለሚያስፈልጋችሁ የግድ አይቲ ባለሙያዎችን አይቲ ቴክኒሻኖችን ማድረግ ያስፈልጋል ማለት ነው፣ ማማከር ያስፈልጋል ማለት ራይት። ግልጽ ነው። ነገር ግን በእነኚህ ምን ማድረግ ትችላላችሁ ማለት ነው? በራሳችሁ ችግሮችን መፍታት ትችላላችሁ ማለት ነው። እነዚህ ሞክራችሁ ግን ችግሩ እስካሁን ድረስ ካልተፈታላችሁ ግን የግድ ወዴት መሄድ ይጠበቅባችኋል ማለት ነው? ወደ ባለሙያ መሄድ ይጠበቅባችኋል ማለት ነው ራይት። ስለዚህ እነኚህ እጅግ በጣም ወሳኝ የሆኑ አይቲ ላይ የሚያጋጥማችሁ ቤዚክ የሆኑ መሰረታዊ የሆኑ ችግሮች ከነምናቸውን ያየ ነው ማለት ነው። ዛሬ ከነ መፍትሄያቸውን ያየ ነው። ስለዚህ ለዚህ ለጆት አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ፣ ይሄ ቪዲዮ እንደደረሳችሁም ለብዙ ሰዎች ሼር ማድረጋችሁ እንዳረሱ ራይት። ስለዚህ ጆኒ ነኝ ከጆቶር። መልካም ጊዜ ይሁንላችሁ። ሰላም ነው። ቻው ቻው።